ጤና ይስጥልኝ የተወደዳችሁ የኢትዮ 360 ሚኒሊክ ቴሌቪዥን አድማጭ ተመልካቾቻችን እንደምን አላችሁ? ሽብርተኛው የአብይ አህመድ ሰራዊት በተለያዩ የአማራ አካባቢዎች እየተንቀሳቀሰ ንጹሃን አማሮችን በአማራነታቸው ብቻ ፈርጆ እየገደለ እየረሸነ ይገኛል። በጣም በርካታ የጦር ወንጀሎችን እየፈጸመ ነው የሚገኘው። እኛም ከሟቾች ቤተሰቦች ጋር ቆይታዎችን እያደረግን የሟቾች ቤተሰቦች ምስክርነት እንዲሰጡ ስለ ቤተሰቦቻቸው ያዩትን የሰሙትን እንዲናገሩ እያደረግን ነው የምንገኘው። ዛሬም በዚህ በጣርማበር ወረዳ አካባቢ ደራሽ ኪዳነ ማርያም የተባሉ አንድ ንጹህ የአካባቢው ነዋሪን ገድለዋል። ይህንን በተመለከተ ከቤተሰቦቻቸው ጋር አጭር ቆይታ እናደርጋለን። አብራችሁን ቆዩ። እህቶቼ በቅድሚያ ስለተገናኘን እጅግ በጣም አመሰግናለሁ። ሀዘናችሁ የሁላችንም ሀዘን ነው። እግዚአብሔር ያጽናችሁ። እንደምን አላችሁ? ያው ሽቃላ ነው። ስምሽ ማን ነው? ይቅርታ። አዳለ ሞገስ እባላለሁ። ባለቤቴ ነው። 9 አመት አብረን ኖረናል። 2 ልጆች ፈጥረናል። አንዱ 5 አመቱ ነው። አንደኛዋ አመት 10 ወሯ ነው። እነሱን ጥሎብኝ መጣሁ ብሎኝ በሄደበት በዛው ሞቷል። ሬሳንሽ ተብዬ አንስቻለሁ። የት ነው የገደሉት ባለቤትሽ? ሾላ ሚዲያ አውዲያ ጋምበር መግቢያ መስመሩ ላይ ነው። ምን እያደረገ ነበር? በሰዓቱ ቤት ውስጥ ነበር? ስራ ላይ ነበር ወይስ ምን እያደረገ ነው? ናንዋል ብሎ በሄደበት ያው ሽቃላ ስለሆነ የሚሰራው ቆርቆሮ ስለሚመታ እሱን ናንዋል ብሎት በሄደበት በዛው ውለታ ሊዋሉ ቁጭ ባሉበት ነው የተገደሉት። ታጥቆ ነበር? መሳሪያ ነበረው ወይስ እንደው ዝም ብሎ ንጹህ ነዋሪ መሆኑን እያዩ ነው? ያልታጠቀ መሆኑን እያዩ ነው የገደሉት? ምንም ነገር መሳሪያም የለው ምንም የለው። እሱ ማንኛውም ጋር ያው ወደ ሽቃላ ጧት ተነስቶ ሽቃላ ነው እንጂ ምንም ስራ ይሰራ ሌላ ስራ የለውም። ንጹሃን ገበሬ ነው። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ምንም እንኳን ሰላም ባይሆን እንኳን ሰላምታ ማለት ግዴታ ስለሆነብኝ ብቻ ሰላም ብያለሁ ማለት ነው። እንግዲህ ዛሬም እንደተለመደው በጣም በሚያሳዝን ቪዲዮ መጥቻለሁ ማለት ነው። እውነት ለመናገር እኛ ማዘን ከጀመርን ቆይተናል፣ ሰነባብተናል ማለት ነው። እንግዲህ ከመግቢያ ላይ ያያችሁት እኔ እውነት ለመናገር እኛ አሁን ከማን ነው ምን ሆነው ማን ነው ምንደግፍ ለማን ነው ምን ሆነው ምናምን ወገኖቻችን እያለቁ ነው። እስከ መቼ ድረስ ነው? እኔ በጣም ነው በቃ ዝን የምለው አንዳንዴ። አሁን ለምሳሌ እኔ አሁን እኮ የሆነ ነገር ብንል ራሱ አንቺ እንደዚህ አይደለሽም አንቺ እንደዚህ ነሽ ምናምን ልትሉ ትችላላችሁ። ነገር ግን የሰው ልጅ በየጊዜው እየተገደለ እኛ ባለንበት ሀገር እንስሳ እየተከበረ ሀገራችን ላይ ግን እንደምታዩት ምንም የማያውቀው ገበሬ እየተገደለ ንጹሃኑ ቀን ሰራተኛው ምናምን እየተገደለ ማነው ሀይ የሚላቸው? እነዚህ እኔ የዚህ መከላከያ ትሏቸው እኔ ፋኖ ትሉ እኔ አይመለከተኝም። ፋኖ ምናምን አይመለከተኝም። እንዲጀመር በእናታችሁ ተተከሉ። እኔ ሀገር ሰላም እንዲሆንልኝ ብቻ ነው የምፈልገው በነገራችን ላይ እና ወገን እንደዚህ እየሆነ እየተገደለ ማን ነው ሀይ የሚለው? ይሄን ያህል የሰው ልጅ በጣም እንጃ። ይሄን ቪዲዮ በነገራችን ላይ ሳየው በጣም ነው አንጀቴን የበላኝ። ዛሬ ነው እንግዲህ ሰው የቀን ሰራተኛ የሚገድሉ እነዚህ ምንድናቸው? ማናቸው? ወዴት ናቸው? እዛ ባሻገር ደግሞ እኔ አሁን ለምሳሌ ፋኖ ይባላል ማለት ህዝብ እየተገደለ መቼ ነው የሚቆመው? መቼ ነውስ የሚያስቆሙት? በእውነቱ ከሆነ ማለት ነው እውነት ለመናገር ምክንያቱም አንድ ቀን ሰራተኛ መግደል ማለት እንግዲህ እኔ እንጃ ምንም መሪ ማን ነው ብትሏቸው የማያውቁትን ማህበረሰቦች እየሄዱ እየገደሉ ምናምን ነገር ይሄ እዚህ ጋር እኔ ምን እንደምል የእውነት በጣም ሞሮ ራሱ ቃላት ነው የሚያጥርብኝ በእውነቱ ከሆነ እስከ መቼ ድረስ እና እኛ ይሄንን እያየን እንዴት ነው ጎበዝ ሀገር የምንገባው? ሰው በገንዛ ሀገሩ ይሄው አብይ አህመድ አንስቶ መገዳደል አልቆመም። የሰው ልጅ መታረዱ አልቆመም። እስከ መቼ ድረስ ነው እኛ እንደዚህ የሆነን? እስከ መቼ ነው የምንቀጥለው? እኔ አሁን የሚያወዛግበኝ እኛ እስከ መቼ ድረስ ነው በእንደዚህ አይነት ነገር የምንቀጥለው? እውነት ለመናገር የሆነ በጣም ነው በቃ የሚያሳስበኝ በሰው ሀገር እንስሳ እየተከበሩ ምናምን በቃ በስርዓት ነው የሚኖሩ። እኛ ግን በገንዛ ሀገራችን እየተከበርንም አይደለን ምንም እያልንም አይደለን። እውነት ለመናገር እና እኔ በጣም ነው የተሰማኝ እውነት ለመናገር ይችን እናት ሳይ ምናምን እስከ መቼ ድረስ ነው በዚህ ልክ ነው የሆንኩት? ማርያምን በጣም ተሰምቶኛል። በጣም አዝኛለሁ። እውነት ለመናገር ምን እንደሆነ አላውቅም። በእውነት እኔ በጣም ነው በቃ ዝን ያልኩት። እግዚአብሔርን አንዳንዴ አንዴ አማራ መሆን እንደዚህ ወንጀል ነው ወይ? ደብረ ብርሃን ላይ እንደምታዩት ቤተሰብ በነገራችን ላይ
ዱባይ ላይ የምትኖሩ ደብረ ብርሃን ላይ እንግዲህ በጣም በርካታ እንትኖች አሉ ማለት ነው። ተፈናቃዮች አሉ። የምታውቋቸው ሰዎች ካሉ ዩቲዩበር ካሉ አስተባብራችሁ ልብስ ብትልኩ በዚሁ አጋጣሚ እውነት ለመናገር በጣም ደስ ይለኛል ማለት ነው። ምክንያቱም ብዙውን ጊዜ አረቦች በጣም ብዙ ልብስ ይጥላሉ እና እንደዚህ የምትችሉ በዛ ነፃነት ያላችሁ ልጆች እንደዚህ የአረቦች አዳዲስ ልብስ ነው የሚጥሉት በነገራችን ላይ። ስለዚህ ይሄንን የምትችሉ ልጆች እንደዚህ ብታደርጉ እኔ በጣም ደስ ይለኛል እውነት ለመናገር። ምክንያቱም ብዙ ህጻናቶች አሉ። እነዚህ ህጻናቶች ተምረው ነገ የኢትዮጵያ ሀገር ተረካቢ የሚሆኑ ህጻናቶች በዚህ ልክ ማየቱ እጅግ በጣም ያማልን፣ በጣም ያሳዝናል እውነት ለመናገር እና እንደዚህ ብታደርጉ በጣም ደስ ይለኛል። በዚሁ አጋጣሚ ዱባይ ላይ አላችሁ በጣም ምርጥ ምርጥ ልጆች፣ መልካም መልካም ልጆች እንዲሁም ደግሞ ምናልባት አየር መንገድ የምታውቁት ሰው ምናምን ካለ ዘመድ ምናምን ካላችሁ ያን ያህልም ስላለ አይደለ ቀረጥ እንደዚህ ብታደርጉ ራሱ ለእናንተ የእውነት ትልቅ እረፍት ነው፣ ትልቅ ሌና ነው እና ይሄንን አድርጉ ነው ምለው። እውነት ለመናገር በጣም ያሳዝናሉ እነዚህ ህጻናቶች፣ በጣም ያሳዝናሉ። እንደገና ደግሞ ያው ቲክታክ የምትጠቀሙ ልጆችም እነሱ ሲገቡ በታብታብ በተለያየ በሼር ብትተባበሩ ደስ ይለኛል በእውነቱ ከሆነና ይሄ ነው ያለው ነገር። ሌላ ግን ምንም የምለው ነገር የለኝም። በተረፈ ግን እኔ ስለ ሀገራችን ነገር እውነት ለመናገር በጣም አዝኛለሁ። በጣም ማለት እስከ መቼ ድረስ ነው እንደዚህ እየተገዳደለን ጎበዝ? እስከ መቼ ድረስ እንዴ? መገደል መቼ ነው የሚያውቁም? ኧረ ጎበዝ ምንድን ነው መፍትያችን ምንድን ነው? እውነት ያላቅም ይችን ሀገር ምን ሊያደርጓት እንደሆነ አላቅም። እውነት ለመናገር ብቻ ምን እንደምል አላቅም። በእውነቱ ልቤ ነው በቃ በብዙ ነገር እኔ አዝኛለሁ እውነት ለመናገር እና ያለው ነገር እንግዲህ ይሄ ነው። እውነት ለመናገር ብቻ ወሬው ራሱ ይጠፋብኛል አንዳንዴ ስሜታዊ ሲሆን እውነት ለመናገር የሆነ ወሬው ራሱ ጥፍት ነው የሚልብኝ ማለት ነው እውነት ለመናገር እና ብቻ እግዚአብሔር በቃ ይበለን ይህን ክፉ ቀን እንደው እግዚአብሔር በቃ ይበለን። በጣም ተጨካክነናል፣ የእውነት በጣም ተጨካክነናል። ምን እንደሆነ አላውቅም። እንዴ በስመ አብ ወልድ በዚህ ልክ ምን አንድ ድሃ ቆርቆሮ የሚመታ ሰው መግደል ማለት እንግዲህ ይሄ መሸነፍ ነው። በነገራችን ላይ መግደል መሸነፍ ነው ከምንም በላይ ማለት ነው። ስለዚህ የአሸናፊዎች እንትን ነው ብዬ ነው የማስበው እና ያለው ነገር ይሄ ነው። በተረፈ ግን እኔ በጣም ነው የተሰማኝ እውነት ለመናገር ብቻ ምን እንደምል አላውቅም። በጣም ነው ውዝግብግብግብ እያልኩ ማውራው። አንዳንዴ ማውራት ራሱ አልችልም እውነት ለመናገር። በዚህ ልክ እስከ መቼ ድረስ እኛ እየተገዳደልን መቼ ነው ጎበዝ? ርፍስ ማአሙል እኔ አላውቅም። ኢትዮጵያ የተባለችውን ሀገር ምን ሊያደርጓት እንደሆነ አላውቅም። እና ያለው ነገር በጣም ከባድ ነው ምናምን ነገር ያሳዝናል። ከምን ጀምሬ ከምን እንደምጨርስ አላውቅም። የእውነት በጣም ህዝብ እየተሰቃየ ነው፣ ወጣቱ እየተሰቃየ ነው። ብቻ ከባድ ነው ያለው ነገር በጣም ከባድ ስለሆነ ይህን ክፉ ቀን እንዲመልስልን ሁላችሁም በጸሎታችሁና በዱዓችሁ አስቡ። ማርያምን ብር ኑሮን ሰላም ከሌለ ምንም አያደርግልንም። ቤት ኑሮን ምንም አያደርግልንም። ከምንም በላይ ለሰው ልጅ ምንድነው ካላችሁት ሰላም ትልቁ ወሳኝ ነው በእውነቱ ከሆነና ይህን ክፉ ቀን እንዲመልስልን ደግሞ ሁላችሁም በጸሎታችሁ በዱዓችሁ አስቧት። የምር ሀገራችን ኢትዮጵያ በጣም ኃይለኛው ጥንቅጥ ውስጥ ስለሆነች ያው ፈጣሪ ይህን ክፉ ዘመን እንዲመልስልን በዱዓና በጸሎት አስቧት። የእውነት እኔ በጣም ነው የታመምኩት እውነት ለመናገር በቃ ስሜት ሆኛለሁ። በማርያምን በስመ አብ ወልድ ማለት የማየው ነገር በጣም ሀይሚሮን ነው የሚረብሸው እውነት ለመናገር በጣም በቃ ከማወራው በላይ ነው። እኔ ከማወራው በላይ ነው እርብሽብሽ የምለው። አንዳንዴ ማውራት ራሱ ያቅተኛል የምር። ምክንያቱም በዚህ ልክ እንደዚህ ኢትዮጵያ የተባለችው ሀገር እቺ ወርቅ ሀገር እንደዚህ በመሆኗ በጣም ነው የማዝነው እግዚአብሔር እና ያለው ነገር ይሄ ነው። ብዙም አላወራባችሁም። በተረፈ ግን ሰላማችሁ ብዙ ትትርፍርፍ ይበልልኝ። በያላችሁበት ያለም ዳርቻ ከክፉ ነገር ሁሉ ፈጣሪ ይጠብቃችሁ። ለሰው ልጅ ያው እና እንደዛ ነው የምለው ማለት ነው። ሌላ ግን ያው የምለው ነገር የለም። በተረፈ ሰላማችሁ ብዙ ትትርፍርፍ ይበልልኝ። አመሰግናለን ነው የምለው።